እነሱን አባረ ምናምን ብቻን ጨርሰ ጓደኛ ነው አዎ አንድ ላይ ነው የተማርነው ከአንደኛ ክፍል ጀምሮ አራብራችሁ ጃጁን ደሞ ሊጨምርላችሁ አሚን ፈቅዷል እድሜሽ ለማግባትም እዚህ ፕሮግራም ላይ ለመቅረብ መጀመሪያ ፈርቼ ነበር ምን ነበር ያስፈራሽ በቃ ይሆነ ገብተሽ ስትለያይ ምናምን አለ ምን ያህል ጊዜ ፈጀ ፕሮሰሱ ከዚህ ቀደም በጣም አፍቅርሻለሁ አሁንም አፍቅርሻለሁ ወደፊትም አፍቅርሻለሁ እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ በቀናችን ተገናኝተናል እንግዶቻችን እንኳን ደህና መጣችሁ እንኳን ደህና መጣችሁ እንዴት ናችሁ ደህና ናችሁ ደህና ከርማችኋል ሁሉ ጊዜ የሀገር ባህል ልብስ ተለብሶ ሰው ሲመጣ ደስ ይለኛል ብንችል እኮ ሁሌ ቢለበስ ደስ ይላል አይደል በዓል አልደረሰም ጥቅምትን አስመልክተሽ ነው ቆንጆ አሪፍ ነው እናንተ ልተዋወቃችሁ ከዛ ደግሞ እናንተ እርስ በራሳችሁ እንዴት እንደተዋወቃችሁ መቼ ወደ ትዳር እንደገባችሁ በትዳር ደግሞ ምን ያህል ጊዜ እንደቆያችሁ ተነግሩናላችሁ ማለት ነው ካንቺ ልጀምር ከለርሽ በጣም ያምራል እኔ ጠይ ማድናቂ ነኝ ይቅርታ አድርጉልኝ ቀይ ማያምር ማለት ግን በተለየ አመሰግናለሁ ፌቨን ፍቃዱ ይባላል ፌቨን ፍቃዱ እድሜ ልጠይቅሽ ትንሽ ልጆችብኝ 25 ዋሽ አይ ቁጥሩን እንድጠዩ ሳይሆን እንደው ግድ የለም ኮንፈርተብልሽ መጥራትሽ ቁጥሩን ችግር የለም እሺ አይ ሳይሽ በጣም ትንሽ ሆንሽብኝና ደርሷል አልደረሰም የሚለውን በትናጣራ አይደል እኔ ጠየቅኩትን ሌላም ሰው ይጠይቀው የሚችለው ነገር ስለሆነ ስለዚህ ፈቅዷል እድሜሽ ለማግባትም እዚህ ፕሮግራም ላይ ለመቅረብ አዎ ያስማማናል አንተንስ ማለበ አፍታው ወላው ባላለው እርቤ 38 ተበላደጥም ማለት ነው አይ አሁንም እንድትረዱኝ ይፈልግ ኦኬ አሃ እድሜ የጠየቁበት ምክንያት እሷን ትንሽ ኤሊ ስለመሰለች ምናልባት ያላጠራነው ነገር እንዳይኖር ምክንያቱም ወንድ መብለጥ አለበት ጎበዝ ለምን ግን ምክንያቱም ታውቃለህ በሚገባ እሺ አስረዳኛ ያው እንግዲህ የቤቱ አራስ ስለሆንኩኝ በዛ ላይ በቃ ሁሉም ነገርን በርጬ ተገኝቼ ያለውን ነገር ሳስታጠፋ ሁሉም ነገርን በአግባቡ መምራት ስላለብኝ ማለት ነው አንድ እንደሱ ሁለተኛ ነገር ደግሞ የመብሰል እንትንም ትንሽ እኛ እንቀድማለን ይመስለኛል ይላሉ ሳይንሱ ስንሰማ ምናምን ይላል አይደል አዎ እናንተ ትንሽ ቀስ ብላችሁ ነው መሰለኝ ምትበስሉት በክፋት እንዳትወስዱብኝ ይሄ የኔ ሀሳብ ሳይሆን ከሰማነው ምናምን አዎ ግን ጥሩ ነው ዋናው እኮ ባላንስ ነው አይደል ይወት እሱ ነው ዋናው ሚዛናዊ መሆኑ ነው ስለዚህ ልቀጥል እኔ ሁሉ ሀገር እንዳለባላለሁ ሁሉ ሀገር እንዳለ እሺ ባለቤቷስ ሚክሰን ጸጋ ይባላል ሚክሰን አማርኛ ነው እንግሊዘኛ ይመስላል አይደል ያው ቃላቱ ብዙ ምን ማለት ነው ግን ትርጉም ያው ያወጣልኝ አባቴ ነው ማለት ትርጉሙ ምን እንደሆነ እርግጥ ያለ ነገር እስከዛሬ ደርሰን ነገር ያልተጨበጠው ምንድነው ግን ግምቱ ማለት አንዳንድ ሰዎች ወደ ምን ይወስዱታል ወደ እምነት ይወስዱትና አንዳንዱ ሰው ደግሞ ወደ አሁን የቀድሞ የአሜሪካ መንግስት ኔልሰን የሚባል ነበር ኔልሰን ነው እንዴ ሚክሰን ነው ከሱ ጋር የማያያዝ እንትን ነገር አለው ግን አሜሪካው ላይ ደግሞ ኔልሰን ስትይ ሳውት አፍሪካ ገባው ለዛ አይ ሚክሰን ማለት እሱ እንደነገረኝ ከሆነ ያው የጧት ፀሐይ ብሎ ነው ጧት ፀሐይ ተደስ ሚልሰን እንደዛ የናንተስ እሺ አዲስ ዓለም ይባላል አዲስ ዓለም ባስር አዲስ ዓለም ጎርፉ ያባስብ አይረሳ ፈተና ላይ እንደዛ አይደል ይሄ ፈተና አይደል ግን ግድራ እሺ አለቤታስ ጎይቶ ሚካኤል እሺ እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ከነ ጎይቶ እንጀምርና ከዛ ተቀጥላለን ያው የተዋወቅነው አንድ ላይ ነው የተማርነው ከአንደኛ ክፍል ጀምሮ አረባክ ከአንደኛ ክፍል እስከ አራተኛ ክፍል ድሬዳዋ ነበር የምንኖረው እዛ አብረን ተምረን በአጋጣሚ እሷ ከአምስተኛ ክፍል ጀምሮ ወደዚህ ተመለሰች ከዛ ያው ለየብቻ እንትን ያለን አንድ ክላስ ነበርን ከአንድ እስከ አራት ከዛ ቴክኒክ ስገባ ኮሌጅ ላይ በፌስቡክ ፈልጌ ያገኘኋትኝ እሷ አስታውሳት አረሳኋትኝ በጣም ጓደኛዬ ስለነበረች የትምህርት ቤት ጓደኛ ነበራችሁ ክላስሜት ነን ከዛ ኮሌጅ ላይ ፈልጌ ያገኘኋትኝ ፌስቡክ ላይ በአጋጣሚ ራሷን አገኘኋት ፎቶም አለጠፈችም ነበር ስንናገር እሷ መሆኗን አወኩኝ ያው በዛ ሪሌሽን ተጀመረ በምን አወቅ ታዲያ ፎቶ ካለጠፈ ፈልጋት ነበር ከናባቷ ስሟን ስለማውቀው ስለነበረ ሰርች አደረግ ነበር ሁሉ ጊዜምና እንደ አጋጣሚ ነው ዝም ብዬ ምንም ፎቶ ያለው አላጋጠመኝም ዝም ብዬ አንደኛው ሪኩዌስት ላኩኝ
መለሰች። በመለሰች ማታ ላይ ስንናገር ግን የአጋጣሚ ጉዳይ ሆኖ ራሷ ነች ትክክለኛ ሆነች። ራሷ ሆነች። ስማችሁን አስቀይሩ ፌስቡክ ላይ ትክክለኛ ማንነታችሁ የሚባለው እኮ ለዚህ ነው። እሺ ኒክሰን አይደል? ሚክሰን እኔ ነኝ ኒክሰን የፈለኩት። በቃ ኔልሰን አልኩ ከዛ ኒክሰን። እሺ ኒክሰን ችግር የለውም አይደለ? ኦኬ እኔና እሷ ማለት የተዋወቅነው ፕሪፓራቶሪ ትምህርት ቤት ማለት 11 እና 12 አንድ ላይ ነው የተማርነው። እንደ አጋጣሚ 11ኛ ክፍል እሷ ቢ ክፍል ነበረች ማለት ሌላ ክላስ ነበረች፣ እኔ ደግሞ ሌላ ክፍል። 12ኛ ክፍል ስንገባ በውጤት ሲደላደል አንድ ላይ ሆነ። በየትኛው ምድብ ነበራችሁ ውጤት ሲባል? መካከለኛ መካከለኛው ክላስ ነበር። ለምን ውጤት ሲደላደል አንደኛዎቹ አንድ ክፍል ይሆናሉ ተማሪዎች ኤ ክፍል ምናምን፣ መካከለኛው ቆንጆ ነው እሱ ክፍል ሆነ። ከዛም በኋላ ያው መቀራረብ፣ እሷ ፊት ለፊት ወንበር ነበር፣ እኔ ከጀርባ ነበር የምቀመጠው። ትምህርት ፍለጋ ወደ ፊት ለፊት ስመጣ እሷን ሳገኛት ምናምን ደብተር ረፍት ሰዓት ደብተር ምናምን በዛ ተዋውቀን ያው ሂደቶችን ቀጠልን ማለት ነው። የተጋባ ነው 2000። ሂደቶቹ ምን ነበሩ? በመሃል ሂደቶቹ ማለት ከእሷ ጋር ሌላ ሰዎች ነበሩ ወንዶች ምናምን እሷን ለማግኘት ማለት ትንሽ ማለት ትንሽ ይከብድ ነበር እኮ። እንዴት ማለት ጓደኞች ነበሯት ከሷ ጋር ቤት ድረስ የሚሄዱ ምናምን ነገር የሚሸኟት ኖርማል ጓደኞች ነው። የከበደ ታዲያ ምኑ ነው? መቅረብ አንዳንዴ ይከብዳል። ፈራሃቸው? ያስፈራሉ? መፍራት ሳይሆን እነሱን መቅረብ ማለት እሷን ለመቅረብ ግዴታ እነሱን እንትን ብሬክ ማድረግ አለብሽ ማለት ሌላ ግንኙነት ሊኖራቸው ይችላል። አንድ አይደሉም ብዙ ናቸው። እንዴት ይኖራቸው? ከዛ መሀል ውስጥ አንዳቸው ሊኖራቸው ይችላል ብዬ ገምቼ ከዛን ያው እኔም ቀስ በቀስ ከነሱ ጋር ረፍት ሰዓት ምናምን እየወጣን የሷ ጓደኛ ነበረች ሌላ ልጅ ሆነ ከሷ ጋር እየተግባባ ምናምን በቤተክርስቲያን በኩል ከዛም በሷ ተግባባና እኔም መሸኘት ጀመርኩኝ። ከነሱ ጋር ተቀላቀልኩ ወይስ እነሱን አባረር ብቻ? እነሱን አባረር ብቻ። ጎበዝ። እሺ ምን ያህል ጊዜ ፈጀ ፕሮሰሱ? ማለት በአንድ አመት ውስጥ ነው። እነሱን አባረር ምናምን ብቻህን ጨርሰህ ጓደኛ ለማ? ከዛ በትዳር ምን ያህል ጊዜ አስቆጠራችሁ? 2015 የካቲት አካባቢ ነው እንትን የተባለው። ያው ወደ የካቲት ሲመጣ 3 አመት ነው። እሺ እና ሀብታም አሁን ደግሞ ሚስቶች እስቲ ከእናንተ ደግሞ እኛ የተተዋወቅነው አንድ ግቢ እየኖርን ነው ተከራይተን ሁለታችሁም። እሺ እና እንደ ጎረቤታሞች ነበር እና እንጠያየቃለን ምናምን። ከሱ ጋር ነው የምቀርበው ከሴቶች ጋር አልቀርብም። ጥሪ በዓል ምናምን አለ ስንጠራራ ምናምን በዛ የተነሳ ማለት ፊት ለፊቴም ስለነበረ እሱን ነው የምቀርበው ነበር። ከዛ ምን ያህል ጊዜ ፈጀ መቀራረቡማ 4 አመት ምናምን። ተጋባን ግን 2 አመት። ከተጋባችሁ አጠቃላይ 6 ማለት ነው። 6። እሺ እኔና እናንተ ይሄን ያህል ከተዋወቅን ዛሬ በመጀመሪያ ሚስቶችን ወደ ውጭ እሸኝና ከባሎች ጋር ቆይታ እናደርጋለን ማለት ነው። እሺ ሚስቶችን ሸኘን ከባሎች ጋር ቆይታ ልናደርግ ነው። ብዙ ጊዜ ምን አደርጋለሁ መሰላችሁ? ባሎች ሲወጡ ሚስቶችን የወዲወዳችንን እናወራላችኋል። አሁን ዛሬ ከእናንተ ጋር የወዲወዳችንን እናወራለን። እንዴ ቤት ውስጥ ስራ ይመቻችኋል? በሚገባ ምን ትሰራላችሁ? እስቲ ወጥ ቡና ማፍላት። ኧረ እባክህ ቡና ማፍላት ቁጭ ብለህ በስነ ስርዓቱ? በሚገባ ተባረክ አንተ። ሚክሰን ቀለል ያሉ ምግቦች ላይ ምን አይነት ናቸው? እንቁላል እንዳትለኝ ስለፈጠረ ከእንቁላል ሌላ ሽሮ፣ ጎበዝ፣ ቲማቲም ለብለብ፣ ቁርጥ ውስጥ ጥሬውንስ? እሱ እኔ ብዙ እሷ ስለምትወድ ለእሷ ሴፍቲ ብዬ ነው የምሰራው። አንተ በሰል ሲል ለምትወድ ሌላስ? እና ቡና ምናምን ማለት ሌላ ነገሮች የልብስ ማጠብ ምናምን ነገሮች እሱን አግዛለሁ። የጉልበት ስራ እኮ ነው። በተለይ ጂንስማ አይምጣባችሁ በእጅ ይከብዳል ትንሽ። እሺ ጎይቶምስ? ያው ተመሳሳይ ነው። ያው አንዳንድ እሷ የሚከብዳት ነገሮች ምናልባት እንደ ልብስ ምናምን አይነት ነገር ከበድ ያለ ከሆነ እኔ ላግዝ እችላለሁና ቤት በማጽዳት በጣም አግዛለሁ። ስለዚህ የቤት ውስጥ ስራ አንታማም ነው የምትሉኝ? አረ አንድ ያበል ባልበል እውነት ሲመጡ ጠይቃቸዋለሁ። እሺ መልካም እድል። ስለዚህ ወደ ጥያቄ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ምጣድ ለማሰስ ምን ትጠቀማለች? አጣርቼ የገባሁበት ጥያቄ ነው። ቅድመ ማጣራቱን ጨርሼ በደንብ እናግዛለን እኛ እንዴ ብላችኋል እንዴ። ስለዚህ እቺን አሁን ተመልሱልኛላችሁ። የመጀመሪያው ጥያቄ ይሄ ነው ማለት ነው። ሀብታም ዘይት። ዘይት? አዎ
ዘይት ኧረ እባክህ ሀብታሙ ዘይት ብሏል። ሚክሰን ማለት ጎመን ዘር ነው። ጎመን ዘር እሺ ጎይቶ አታሽም እንደዚህ ምጣዱን እንዴት ነው ማለት እሷ አትጋግር አታስስም ምጣድ አዎ አታስስም እኔ እንዴት እንደምትጋግር ይሄ ሳይንስ ከሷ እንሰማዋለን። እሺ የመጀመሪያው ጥያቄ ጨርሰናል። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ አሁንም ቤት ውስጥ ነው ማቆያችሁ እንግዲህ ሁለተኛው ጥያቄ ባለቤትህ ቤት ስታጸዳ ከምን ትጀምራለች? ጎይቶ ከአልጋ ከማንጠፍ ማለት ነው። ከአልጋ ማንጠፍ። ሚክሰን ምንድነው? ከመጥረግ ልበል። ከመጥረግ ትጀምራለች። እሺ ሀብታም ከመወልወል ከቤት መወልወል ትጀምራለች። እሺ ባለቤትህ ምን አይነት ስጦታ ብትሰጣት ደስ ይላታል ነው ሶስተኛው ጥያቄ። ሚክሰን ማለት የአንገት ጌጣጌጦች አሉ። ሀብል የአንገት ጌጥ ልበለው? የአንገት ሀብልን በለው። የአንገት ሀብል። እሺ ጎይቶ ተመሳሳይ ነው። የአንገት ሀብል። እሺ ሀብታም የባህል ልብስ ገዝተህላት ታውቃለህ? አይ ነግራኛለች፣ ግን ሊሳካኝ አልቻለም። ይሳካል። ዛሬ ካልከው ከአፍ ከወጣ በኋላ ይሳካል። ችግር የለውም። የሀገር ባህል ልብስ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ ደግሞ እንጥራና የነሱ ምላሽ እንሰማለን። አብራችሁ ነው። ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆይሽን። ወደ ጥያቄዎቻችን ሳንገባ ሁሉ ጊዜ እንደምናደርገው ፍቅራችሁን ተገላለጹልን፣ ከዛ በኋላ እንጠያየቃለን። እሺ የኔ ባል በጣም ወዳለሁ። የልጅ አባት ረጅም እድሜ ይኖርልኝ። ከልጅነት እስከ እውቀት ነው እናንተ ያስቀናል። አዎ በጣም አንደኛ ክፍል ጀምሮ እንዴ? አዎ ከአንደኛ ክፍል ጀምሮ። አብራችሁ ጃጁን ደግሞ ልጨምርላችሁ። አሚን። እሺ ጎይቶ ምስት ያው እወድሻለሁ፣ አፈቅርሻለሁ። አሁን እንዳለን ወደፊት ማይለየን ልጆች ደግሞ ተጨማሪ ልጆችም ፈጣሪን የሚፈሩ ልጆች ኖረውን ቀጣይ ብዙ ዘመናት አብረን እንድንኖር ፈጣሪ ይርዳን። እወድሻለሁ። እሺ ሚክሰን እና ሁሉ ሀገር ስማችሁ ግን የሚገርመው በጣም አበሻና በጣም ፈረንጅ። በጣም አበሻ አይደለ? እሺ እናንተ ደግሞ አሁን ካንቺ ነው የምጀምረው። አንድ ቃል ሳትናገሪ የጨረስነው እኮ ፕሮግራሙን። እሺ የልጅ አባት ወድሃለሁ፣ አፈቅርሃለሁ። ሺህ ዓመት ኑርልኝ። ሚክሰን ከመጀመሪያም በጣም ወድሻለሁ ማለት ከዚህ ቀደም በጣም አፈቅርሻለሁ፣ አሁንም አፈቅርሻለሁ፣ ወደፊትም አፈቅርሻለሁ። ያው እግዚአብሔር ጤናና እድሜና ጤና ይስጥሽ። ልጆች ወልደን ተካበን እግዚአብሔር ጃጅተን ንስሐ ገብተን ለዛ ወግ ማድረግ ያውቃል። የኔ ወድሻለሁ። አሜን። እሺ ሀብታሙና ፌቨን በጣም ነው የማፈቅርህ። እድሜ ጤና ይስጥህ የልጅ አባት። እሺ ሀብታሙ እሺ ከአምላክ ስጦታ ነሽ፣ የእናቴ ምትክ ነሽ። እግዚአብሔር ሰላምና ጤና ይስጥሽ፣ እድሜ ከጤና እምልሻለሁ። ውድድ ማያረግሽ የልጄ ናት ነሽልኝ። ጋራችሁን እንግዲህ ያቆይላችሁ፣ አብራችሁ ጃጁን ነው የምለው። ይሄ እኔ ምኞት ነው። እሺ ስለዚህ ወደ ጥያቄዎቹ ከማለፌ በፊት ግን ባሎችን ይሄ ጥያቄ አይደለም። ባሎችን ምን አልኳቸው መሰላችሁ? የቤት ውስጥ ስራ እንዴት ናችሁ ስላቸው እኛም ይወጣልን ነገር የለም አሉ። ምን ትችላላችሁ አልኳቸው ባሎቻችሁ። ምን የሚሉ ይመስላችኋል? እስቲ ከሁሉ ሀገር ልጀምር። ጥያቄ አይደለም። እንቁላል ፍርፍር እንዳትል ብያለሁ ወይ ስጀምር። ይሄ ጉብዝና የሚያሰጥ አይደለም። ለምሳሌ ሁሉም ሰው የሚሰራት ሁሉም ወንደላጤ የሚችላት ነገር ወንደላጤ ብቻ ሳይሆን ወንዶች በአጠቃላይ ይናገራሉ። በድፍረት ብናገረው ነገር እንቁላል ፍርፍር ይችላል። ሌላ ፍርፍር ኧረ እባክሽ ሌላስ? ሁለት ነው የነገረኝ። ብዙ አታስቢ፣ ጥያቄ አይደለም። ነጥብ አያሰጥም። ፌቨን ምን ምን ይመስልሻል? ምስር ይሰራል። ምስር። ሌላስ? ሽሮ። ሌላስ? በቃ እኔ ልጨነቅልሽ። አራሶዬ ያው ጎንፎ ምናምን ሲሰራልኝ ነበር። ኧረ እባክሽ አንዴ እሱ ያራሰኝ ነው ለመናገር። እኔ እኮ
ገንፎ እውነት ለመናገር ጉልበት ስለሚጠይቅ ወንዶች ቢሰሩት ደስ ይለኛል። በተለይ ማገንፋቷ ከጎኔ የነበረው እሱ ነው። በጣም አድናቂ ነኝ በዚህ አጋጣሚ። እሺ አዲስ ዓለም ያው ፍርፍር ይችላል፣ ገንፎም ይችላል። ጥሩ ያላችሁ ወንዶቻችን ይሄ ነገር ያስልቅላችሁ። እነሱ የመለሱት ግን መልስ ግን እንደሆነ ታውቃላችሁ። ታዲያ ገረመኝ። ሶስቱን ቡና እናፈላለን ብለውኛል። ቡና ያፈላሉ ወይስ አያፈሉ? አይ ያፈላል። ሁሉንም በዋናነት ሁለት ነው የነገረኝ ስላልሽኝ ነው እንጂ ያፈላል። አዎ እና ልብስ ማጠብ አሉ። አዎ በደንብ ሌሎች ዝም ብላችሁ ቡና ያፈላል እሱ በብዛት እንደው ታዲያ ምን ነው ረሳሽ? ያ ምስር በብዛት ምግብ ስላልሽ ነው አላልኩም። እኔ ምግብ አላልኩም። አሁን በቀጥታ ወደ ጥያቄው ልለፍ። የመጀመሪያው ጥያቄ ባሎችን የጠየቅነው ባለቤትህ ምጣድ ለማሰስ ምን ትጠቀማለች ብለን ነው። ጎመን ዘር። እሺ ያዝ ሁሉ ሀገር ጎመን ዘር። አሁን ባሎች አንስታችሁ ሶስታችሁን በእኩል ሰዓት መልሱን አሳዩ። እኔ እሺ ዘይቱም ይሁን ጎመን ዘር በትክክል ተመልሷል። አታስሽ ምጣድ አይ ላስስ ብችል ምን ይሆናል ብዬ ነበር፣ ግን እውነቱን አላስስም። እና እንዴት ነው የምትጋግሪው ምጣድ? እናቴ ምናምን ስላለች ችግር የለም። አትጋግሪው ነው በአጠቃላይ? እንደሱ ብትለይ ይሻላል። እንጀራ ማትጋግርም እንጂ አታስስም። ግን ጎመን ዘር ነው ማለት እንትን ስትል ስለማላቃይች እሺ የመለሱት እና ሁሉ ሀገር ናቸው። እሺ ዘይቱ እኮ ግዛ እያልኩት ነበር። ምን ጎመን ዘር በዘይት እንዴት ነው የሚታሰሰው? እስቲ አንድ ያስረጅኝ። ሽሮና ዘይት አድርገን አንድ ቀን አይቶኝ ነው እንደዛ ነው ዘይት ያለው። በሽሮ ጎመን ዘር አደረግኝና ዘይትና ሽሮ ወጥቼ ይደረጋል። እሱ ይደረጋል። አይ እሱ ሽሮዋን የረሳት እንጂ ልክ ነበር። ወደ ሁለተኛው ጥያቄ አልፋለሁ። አሁንም ቤት እንቆያለን። ዛሬ ቤት ላይ ነው ብዙ ትኩረታችን ያደረግነው። ስለዚህ ሁለተኛው ጥያቄ ባለቤትህ ቤት ስታጸዳ ከምን ትጀምራለች? አለ ባሎችን። ከአዲስ ዓለም ጀምራለሁ። ከአልጋ ከማንጠፍ። እሺ አሳይልኝ ጎይቶም። እሺ ሁሉ ሀገር እኔም ከአልጋ ማንጠፍ አሳይልኝ። እሺ ይክሰል ያረቀው ከመጥረግ ነው ያለው። እሺ ፌቨን ካልጋ እሺ አሳይ። ሀብታሙ እንግዲህ ጥያቄ ልሽ ሀብታሙ ጠይቂው። እኔ አለኝ አንቺ የለሽም። ሳይጠረግ ይወለወላል። ኦኬ አይ ጥያቄ ታስቸግረኝ ዝም ብዬ በሞዶ ያጠርቅ አድርገዋል። ለዛ እኔ እሱ ነገር ማቆ አያቴ ስታረገው ሲቸኩል ዝም ብዬ አያቴ ቀስ እያለች ያናዳሰው ካለ በተለይ እየጠረገች ነው አብራ ነው ቦዝ። እሺ የመጨረሻው ጥያቄ ባሎችን እየጠየቅ ነው። ባለቤትህ ምን አይነት ስጦታ ብትሰጣት ደስ ይላታል? ከፌቨን ነው የሚጀምረው። ሽፎን። እሺ ሽፎን አሳይልኝ እኮ ያው ደስ ይላል። የሀገር ባህል ልብስ ማለት እንደዚህ አይነቱ ነው። ያበሻ ቀሚሱ ነው። ተሳስቻለሁ? አዎ ለትንሽ እኮ ደርሰሽ ነበር። ሁሉ ሀገር ሀብል የአንገት ሀብል ሌላ አለ ታዲያ? እሺ አሳይልኝ። የአንገት አዲስ ዓለም የአንገት ሀብል አሳይልኝ። እሺ የመጀመሪያው ዙር እንግዲህ እንደዚህ አሪፍ ነበረ፣ ዘና ብለንበታል። ነጥብ ላሳውቅና ወደ ሁለተኛው ዙር ብናልፍስ ይመስላል? ደስ ይላል። በመጀመሪያው ዙር ሀብታሙና ፌቨን 0 ነጥብ ይቀየራል። እንዳደነግጡ የመጀመሪያው ዙር ነው። ሁሉ ሀገርና ሚክሰን 10 ነጥብ፣ እንዲሁም አዲስ ዓለምና ጎይቶም 10 ነጥብ። ከዛ ሁለተኛው ዙር አለ። ሁለተኛው ዙር በኋላ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ ስንት ነጥብ ነው የሚያሰጠው? 25 ነጥብ። ስለዚህ ነጥብ ይቀየራል። በጣም በሚያስደነግጥ ሁኔታ ነጥብ ይቀየራል። የመጀመሪያው ዙር ይሄንን ይመስል ነበር። አሁን በተራ ደግሞ ባሎችን በክብር ልሸኝና ከሚስቶች ጋር ቆይታ ላድርግ።
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ባሎችን ሸኘን ከናንተ ጋር ቆይታ ልናደርግ ነው። ትዳር እንዴት አገኛችሁ? ሳታገቡና ካገባችሁ በኋላ እስቲ ልዩነቱን በፊት ምን እንዴት ነበር የምታስቡት? ትዳርን ብሰማው ደስ ይለኛል ከናንተ። መጀመሪያ ፈርቼ ነበር። ምን ነበር ያስፈራሽ? በቃ ይሁን ገብተሽ ስትለያይ ምናምን አለ እንደዛ አይነት ነገር ይመጣል። አይ ፈጣሪ ይጠብቅ። በኋላ ላይ እስካገባሽ በኋላ ግን በጣም በቃ የሱን ሳይ በቃ ደስ አለኝ። እኔ ለቤቱን ጎበዝ ስለሆነ ምናምን እሺ ይላግስ በጣም አሪፍ ነው ትዳር አሪፍ ነው። አዎ ከነዛ ውስጥ ግን ወዴ ስለበላኝ ከነዛ ብዙ ከቢሻኙ ሰዎች ውስጥ ግን ከጀለ ሰው ነበር? አዎ ነበር። እንዴት አድርገሽ ትናረክሽ? ብቻ እሱ በቤተክርስቲያን በኩል ነው ያሸነፈኝ። አረባክ ማምሻ ቤተክርስቲያን ሲሄድ ይደውላል። ከዛ በኋላ ቤተክርስቲያን እንሂድ ይለኛል። ቤተክርስቲያን አትሄጂም? ብዙ ጊዜ ቤተክርስቲያን ስለሚሄድ ቤተክርስቲያን አትሄጂም ምናምን ብሎ ይጠይቀኝ። እሄዳለሁ እላለሁ። እነዛ ሰዎች ደግሞ ቤተክርስቲያን አይሄዱም። የሚጀምራዎች ቤት ድረስ ብቻ ነው የሚሸኙት። እስከ ቤት ነው። እሱ ደግሞ ቤተክርስቲያን ሄዳል። ገዳም እንሄዳለን። ገዳም ከዛ በዛው አጠናከረው። ጎበዝ ደስ ይላል። እግዚአብሔር ይረዳ። እሺ አዲስ አለምስ እንደ ጓደኛ እንደዚህ ፍሪ ስለሆነ የሆነ የትዳር ያክል አልተሰማኝ መጨናነቅ ምናምን ይለየል አልተሰማኝ። ስለዚህ አልፈራሽም? በቃ ልጅነት ጓደኛሽን ስለሆነ ያገባሽ? አልፈራው። እሺ ወደ ጥያቄ ልግባ። የትኛው ጋር ነው እንዳልኩ ያበሻ ቀሚስ ጋር እዚህ ጋር እሺ በናዛኛለች እዚህ ጋር ቀመጣለሁ። እሺ የመጀመሪያው ጥያቄ ለሚስቶች ባለቤትሽ ቤት ውስጥ ምን ቢሰራ ወይም ምን ስራ ቢያግዝሽ ደስ ይልሻል? ልብስ ማጠብ ነው። ልብስ ማጠብ ቢያጭኑ ደስ የሚልሽ? እሺ ሁሉ ሀገርስ? እኔም ልብስ ማጠብ። እሺ ልጅ ማጫወት ደስ ይልሻል? እሺ ቀላል ስራ እኮ አይደለም እንደቀላል እንዳለ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች ባለቤትሽ ምን ሲለብስ ያምርበታል? ቲሸርት እና ጂንስ። ቲሸርት በጂንስ እሺ ሁሉ ሀገር። የጨርቅ ሱሪ በሸሚዝ። የጨርቅ ሱሪ በሸሚዝ። የጨርቅ ሱሪ በሸሚዝ። ስለዚህ ባሎቻችሁ ሲመጡ ምን ብለን ነው የምንጠይቃቸው? ሚስትህን ባለቤትሽ ምን ሲለብስ ያምርባታል ብለን ጠየቅናት ነው የምንላቸው። በትክክል ያላችሁትን ካሉ መልሱ ይገኛል። ወደ መጨረሻው ጥያቄ ቦታዬ ላይ ተመልሼ ደግሞ አልፋለሁ ማለት ነው። እሺ የመጨረሻው ጥያቄ ለሚስቶች ባለቤትሽ በወር የስንት ብር ካርድ ይጨርሳል? 500 ይሁን 500 እሺ ሁሉ ሀገር 100 ብር 100 ብር ወይ 100 ብር እሺ ሌቨን የ100 ብር ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጥራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። በአጋጣሚ ነው ሸሚዛችሁ ቢመሳሰላል። ትተዋወቃላችሁ? እኛም ይሄን ብለን ነበር ቅድም ስትገቡ። አይኔ ኮልክ ምን ችግር አለ? ቆይቼ ነው የማየው። ተነጋግራችሁ አይደለም አትተዋወቁ? አዎ። ምርጫችሁ ግን አንድ አይነት ነው። ጥሩ። ወደ ጥያቄዎች ይደለፋ። እሺ የመጀመሪያው ጥያቄ ባለቤትሽ ከቤት ውስጥ ስራ ምን ቢሰራ ወይም ቢያግዝሽ ግን ምን ቢሰራ ደስ ይልሻል ብለን ጠየቅን ሚስቶችን። ሀብታሙ ምን የምትል ይመስላል? ወጥ መስራት ብታግዛት ይከብዳል? አሳይልኝ። ልጅ ቢያጫውትልኝ አለች። ከባድ ስራ ነው እኮ። እሺ ሚክሰን ልብስ ማጠብ አሳይልኝ። ልብስ ማጠብ። እሺ ጎይቶ ቤት ማጽዳት አሳይልኝ። አዲስ አለ ቤት ማጽዳት ቢያግዝሽ ነው ደስ የሚልሽ ወይስ ልብስ ማጠብ? ግን ይሆናል ልብስ ማጠብ። በቃ ሰምተሃል። ሌላ ጊዜ ያው ይሄንን እንተዋወቃለን። ዋናው ሀሳቡ እኮ ጥያቄ መልሶ ማሸነፉ ብቻ አይደለም። አንዳንዴኛ ሚስቶቻችን ምን እንደሚፈልጉ ባሎቻችን ምን እንደሚወዱ እንዘነጋለን አይደለ? በተለይ በቆይታ
እና ያንንም ለማስታወስ በዛውም እንድንጫወት ስለሆነ ሐሳቡን የመታ ይመስለኛል ጥያቄ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽ ምን ቢለብስ ያምርበታል ብለን ሚስቶችን ጠየቅ። ከሚክሰር ልጀምር። ሸሚዝና ጨርቅ ልብስ። ሸሚዝና ጨርቅ ሱሪ። ሻሳይ እሺ ጎይቶም ቲሸርትና ጂንስ። ቲሸርትና ጂንስ አሳይብኛል። ልጅ ሀብታሙስ? ሸሚዝና ጨርቅ ሱሪ። ሸሚዝና ጨርቅ ሱሪ። እቺ ጥያቄ ሶስታችሁ መለሳችኋትና ሚስቶች ትገዛላችሁ እንደ ለባሎቻችሁ ወይስ እናንተ ናችሁ ይሄን ልበስ የምትሉት? እንዴት ነው ነገሩ? ያው ምርጫ ላይ ጎበዝ ናት። ሚክሰንስ? አይ እሷ እንትን ማለት ሾፕም ታረጋለች። ለዛ ነው ያወቀችው። እሺ አታም አይ ምርጫዋ በሄው ነው እና ትገዛልኛለች። በተቃራኒ ሚስቶቻችሁ ምን ቢለብሱ ያምርባችኋል? እስቲ ንገሩ። ሱሪ በቲሸርት ያምርባታል። እሺ ሚክሰንስ? ብዙ ጊዜ ስራ ቦታ እንትን ስለምትለብስ ሱሪና ሸሚዝ። ቀሚስ። ተቃራኒ መልበሳቸውስ ደግሞ ሚስቶች ጎበዝ። ያው እናንተ የሚያምርባቸውን ነግራችኋቸዋል፣ እነሱ ደግሞ የሚወዱትን ለብሰዋል። ይሁን ዋናው እሱ ነው ብቻ። ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ባለቤትሽ በወር የስንት ብር ካርድ ይጨርሳል ብለን ሚስቶችን ጠየቅን። ጎይቶም ስንት ብር የመለሰች ሚስት? እስከ 500 ብር ድረስ ይጨርሳል። ስንት ይሁን? እሱማ ተው ግምታዊ አታርገው። 200 ይሁን? አሳይ 500 ነው ያለችው። አይ 500 ብለህ ደርሰህ ሚክሰንስ? በወር ከሆነ 100 ብር። በወር 100 ብር አሳይ። ጥያቄ አለኝ እዚህ ጋር። በወር 100 ብር ከሆነ በሳምንት ብልክ ስንት ትለኝ ነበር? ማለት እንትን ቴሌ እንትን አለ ፓኬጅ አለች አይደል? በቃ እሱን ነው የምጠቀመው። ብዙ ጊዜ ደግሞ ያው ሰው ይደውልልኛል በስራ እንትን አጋጣሚ። አንተ ሚስ ኮል የምታረገው? ኧረ አይደለም ማለት ብዙ ጊዜ ፈልገውኝ ስለሚደውሉ ብዙ አልጨርስም ማለት። ስለዚህ አንተ አትደውልም? ብዙ ጊዜ አለው። እንኳን ገላገለ። ሀብታሙ 300 አደንግሽ እንዴ ታይኝ አሳይልኝ። ሁለተኛው ዙር አልቋል። ነጥብ ከማሳወቄ በፊት ግን 7696 ኢኤን እንዳይረሳ። ታዲያ 7696 ኢኤን እያላችሁ እየተመዘገባችሁ እንተዋወቃለን ወይ እንባባል። የ25000 ብር ተሸላሚዎች ትሆናላችሁ። ቆንጆ ጨዋታዎችን አብረን እንጫወታለን። እንዲሁም ደግሞ ተወዳጁን ማጋችንን ይዛችሁ ወደ ቤታችሁ ቺርስ ለእናንተ። ግን ሁለተኛው ዙር ጎይቶምና አዲስ ዓለም 20 ነጥብ፣ ሚክሰንና ሁሉ ሀገር 40 ነጥብ። እንዲሁም ደግሞ በገባውት ቃል መሰረት ሰው በባዶ አይወጣም ማለት ነጥብ ይቀየራል ብያለሁ። ባያሸንፉም ግን ሀብታሙና ፌቨን 10 ነጥብ አምጥታችኋል። የዛሬው እንተዋወቃለን ወይ አሸናፊዎች ሚክሰንና ሁሉ ሀገር ናቸው። እንኳን ደስ አላችሁ። 25000 ብር እንተዋወቃለን ወይ። ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት ቀናችሁ ያማረ ይሁን እላለሁ። መልካም ጊዜ። ይሄ እናንተ ነው ማጉሽ። እናመሰግናለን።